ሰላም ጤና ይስጥልኝ ለታህሳስ 10 2018 ዓመተ ምህረት አዲስና የሚገርም የድል ዜና አለን። ፋኖ መካነ ሰላም አካባቢ ላይ አንድ አዛዥ ከ20 ወታደሮች ጋር በሚገርም የውጊያ ጥበብ ደምስሰዋል። ይህንን አኩሪና አስደናቂ የመካነ ሰላም አካባቢ የድል መረጃ እንዳያመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አውራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ታፍነው ወደ ማሰልጠኛ ቦታ ሲሄዱ የነበሩ የአማራ ህፃናት በፋኖ መመለስ ተችለዋል። ተጨማሪ ያለን ታደምጡታላችሁ። የአፋብሃ ቢዛሞ እዝ አንደኛ ዓመት የምስረታ በዓል በተመለከተ አርበኛ ፋኖ ወንድወሰን የተናገረው የስልክ ጥሪ አለ፣ እናስደምጣችኋለን። የክልሉ አመራር ነንባዮችና መሐመድ ተሰማ ከሞት አምልጠዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ መካነ ሰላም አካባቢ ላይ አንድ አዛዥ ከ20 ወታደሮች ጋር በሚገርም የውጊያ ጥበብ ደምስሰዋል። ይህንን አስደናቂ የድል መረጃ በሶስተኛው ዜናችን ነው እናስደምጣችሁ። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ታፍነው ወደ ማሰልጠኛ ቦታ ሲሄዱ የነበሩ የአማራ ህፃናት በአፋብሃ ቴዎድሮስ እዝ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ ከመንገድ ላይ መማረክ ተችለዋል። ህፃናትን ለጦርነት ማዋል ዓለም አቀፋዊ ወንጀል ነው። ይህን በመተላለፍ የብልጽግና አረመኔ አመራር በተደጋጋሚ ህፃናትን ከትምህርት ቤት እየመለመለ ወደ ስልጠና እየላከ በጦርነት እያስጨፈጨፋቸው ይገኛል። በውጊያ የማረክናቸው ህፃናትም የስነ ልቦና ጫና ውስጥ በመግባታቸው የጤና መታወክና የአእምሮ ሰላም እንዳጡ በተለያዩ ጊዜ ያረጋገጥነው ጉዳይ ነው። ይህን የመከላከል ኃላፊነት የወደቀበት የአማራ ፋኖ በተለያዩ ጊዜ ስልጠና እንዳይገቡ በደፈጣ ከነመኪና በመማረክ የስነ ልቦና ስልጠናና የተሐድሶ ስልጠና እየሰጠ ወደ ቤተሰቦቻቸው መላኩን ተያይዞታል። ከዚህ በፊትም ደብረ ማርቆስ ዙሪያ በበረህኛው ጅበላ ብርጌድ በርካታ ህፃናትን በ2016 ዓመተ ምህረት ማስለቀቁ የሚታወስ ነው። በትናንትናው ዕለትም ታፍነው ወደ ማሰልጠኛ ቦታ ሲሄዱ የነበሩ የአማራ ህፃናት በአፋብሃ ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ቃኝና መሐንዲስ ሻለቃ ከመንገድ ላይ በመማረክ ስልጠና እየሰጠ ይገኛል። አሁን ሁለተኛው ዜናችን እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን የመካነ ሰላም አካባቢን የድል መረጃ የምናስደምጣችሁ ይሆናል። አብራችሁን ቆዩ። የክልሉ አመራር ነንባዮችና መሐመድ ተሰማ ከሞት አምልጠዋል። የአረመኔው አገዛዝ ምክትል አስተዳደር አብዱ ሁሴንና ሌሎች የክልል አመራሮች፣ የሰሜን ጎጃም ዞን አመራሮች ጀነራል መሐመድ ተሰማና ሌሎች የአረመኔው ሰራዊት አመራሮች ሰሜን ሜጫ ገርጨጭ ከተማ ላይ በ223 እና ልዩ ኮማንዶዎች ታጥረው ህዝባዊ ስብሰባ ለማድረግ ሲሞክሩ የወገን ኃይል 22ኛ ክፍለ ጦር 4ኛ አለማየሁ ክቤ ሻለቃ ባደረገችው እላስጨራሽ ፍልሚያ አጃቢዎቻቸውን ሲያጡ እነሱ ከሞት አምልጠዋል። የተለመደ ሐሰተኛ የፕሮፓጋንዳ ስራቸውን ለመንዛት ወደ ገርጨጭ ያመሩት የአርመኒው አብይ አህመድ ተላላኪዎች ሰሜን ሜጫ ወረዳ ገርጨጭ ላይ በ22ኛ ክፍለ ጦር 4ኛ በተለምዶ አለማየሁ ክቤ ሻለቃ በገጠማቸው ትንቅንቅ ነፍሳቸውን እንኳን ማትረፍ ተስኗቸው 223 መሳሪያና ሌሎች የቡድን መሳሪያዎችን በእውር ድንብሱ ሲወረውሩ ውለው አጃቢዎቻቸውን ጥለው ያመጧቸውን ልዩ ኮማንዶዎች አስጨርሰው ወደ መጡበት ተመልሰዋል። ወደ ሶስተኛው ዜናችን ስናሳልፋችሁ አንድ የሻለቃ አዛዥ ከ20 ወታደሮች ጋር ተደምስሰዋል። የአማራ ፋኖ ብሔራዊ ኃይል አፋብሃ ምስራቅ አማራ ቀጠና ሚኒሊክ እዝ ንጉስ ሚካኤል አሊኮር ኢንጂነር ደሳለኛ አሰፋ ክፍለ ጦር ጥላሁን ፈንታው ብርጌድ የፋኖ ኃይል መካነ ሰላም ዙሪያ ወረዳ ቢሊ ታዳጊ ከተማ ውስጥ በማለዳው 11 ሰዓት እስከ ቀኑ 5 ሰዓት በተደረገው ውጊያ የጥላሁን ፈንታው ብርጌድ ፋኖዎች ከፍተኛ የጦር ሜዳ ጀብዱ በመፈጸም
15 ወታደሮችን የ45ኛ ክፍለ ጦር ሻለቃ አዛዥንም ደምስሰዋል። በተጨማሪም 5 የቆሰሉ እንዳሉም ተዘግበዋል። በትናንትናው ተጋድሎ ቁጥራቸው በውል ባይታወቅም በርካታ ወታደሮች ቆስለዋል። ቁስለኞች በአምቡላንስ ተጭነው ወደ መካነ ሰላም ጄኔራል ሆስፒታል ተወስደዋል። የንጉስ ሚካኤል አሊኮር ሰብሳቢ ሻለቃ አብነው ታደሰና የኢንጂነር ደሳለኛ አሰፋ ክፍለ ጦር አዛዥ አርበኛ ስንደው ጊዜ በመሩት ውጊያ ቢሊ ላይ ትናንት ታህሳስ 9 2018 ዓ.ም ታላቅ ድል አስመዝግበዋል። የሰሜን ምስራቅ ዕዝ 801ኛ ኮር 45ኛ ክፍለ ጦር የመካነ ሰላም ቀጠናን መሸፈን አልቻለችም ተብሎ ሰሞኑን የ47ኛ ክፍለ ጦር ሰራዊት በድጋፍ ሰጭነት ወደ መካነ ሰላም መግባቱን ተከትሎ የፋሽስቱ አብይ መንግስት መጠነ ሰፊ ወረራ ለመፈጸም አስቦ የመጀመሪያ ሙከራውን በትናንትናው ቢያደርግም ድል ሳይቀዳው ቀርቶ አባላቱን አጥተዋል። የአፋብሃ ቢዛሞ ዕዝ አንደኛ ዓመት የምስረታ በዓል በተመለከተ አርበኛ ፋኖ ወንድወሰን የተናገረው የስልክ ጥሪ ያለ አድምጠነው እንመለስ። አመሰግናለሁ። መልካም ፋኖ ብሔራዊ ኃይል የቢዛሞ ዕዝ የዘመቻ መምሪያ ዋና ኃላፊ ነኝ። ወንድወሰን ተገኑ እባላለሁ። ፕሮግራሜ ከመግባቴ በፊት የወለጋ ቢዛሞ ዕዝ በ2017 ታህሳስ 7 ቀን ከተመሰረተ የአንድ ዓመት የምስረታ በዓሉን አስመልክቶ ከፍተኛ የዕዝ አመራሮች፣ ከፍተኛ የክፍለ ጦር አመራሮች፣ በዱር በገደል ያሉ ተዋጊ ኃይሎች እንዲሁም አጋር አካላትና ደጋፊ ህዝቦች እንኳን ለአንደኛ ዓመት የቢዛሞ የምስረታ በዓል አደረሳችሁ አደረሰን ማለት እፈልጋለሁ። በጣም አመሰግናለሁ። እውነት ነው፣ እንኳን አብሮ አደረሰን። ምስረታውን ስንሰማ በጣም ደስ ብሎን ነበረ። ባለፈው አንድ ዓመት ያለፈው ጊዜ ምን ይመስላል የሚለው እንደውም ከዛን ጀምር እንዴት ነበር? ከተመሰረታቸው እንግዲህ አንድ ዓመት ሆኗቸዋል። የአንድ ዓመት ጉዟቸው ምን ይመስላል? እሺ እንግዲህ ያው እንደሚታወቀው የአማራ ትግል ወይም ደግሞ የወለጋ ቢዛሞ ትግል ወደ ትግል የገባን ወደን ሳይሆን ተገደን ነው። ሌሎችም ጎረቤት አካባቢዎች ወደ ትግል የገቡ በወለጋ በቢዛሞ ምድርና በሌሎች ሰፊው አማራ በሚኖርባቸው አካባቢዎች የሚደርሱትን የጭቆና ቀንበር፣ የሰቆቃ ስቃይ መሰረት አድርገው ነው። ምናልባት ይህ ተቋም ከመመስረቱ በፊት በቢዛሞ ምድር የቢዛሞ ልጆች ከፍተኛ ተጋድሎ ሲያደርጉ ቆይተዋል። የትግሉ መነሻ መሰረቱ በአማራ ፋኖ ብሔራዊ ኃይል ተቋማዊ መዋቅር ከመያዙ በፊት በወለጋ ቢዛሞ ምድር በሰፊው የአማራ ሕዝብ ላይ የሚደርሰው የዘር ማጥፋት ጭፍጨፋ፣ የጅምላ ዘር ማጥፋት ጭፍጨፋ መሰረት ያደረገ ትግል በተበታተነ በስሌት ሳይሆን በስሜት ከተቋም ምስረታ በፊት ሲካሄድ መቆየቱ ግልጽ ነው። እሱን መነሻ በማድረግ የነበረው የትግል ሂደት ወደፊት የማያስቀጥል ውጤታማ እንዳልሆነ ስሌት በማስላት በትላልቅ ምሁራን ውይይት በመደረግና በአማራ ምሁራን ውይይት ተደርጎ እንደ ወለጋ ቢዛሞ ተቋም እንደሚያስፈልግ በጥናት በማረጋገጥ ሰነዶች ከወዲሁ ተዘጋጅተው ውይይት ተደርጎ በምሁራን ተገምግመው ለተቋም ምስረታ በቅተዋል። ይህን የረዥም ዓመት እቅድ እና የጥናት ምርምር ከተረጋገጠ በኋላ በሰነዶች መነሻ በማድረግ በ2017 ታህሳስ 7 ቀን የቢዛሞ ወለጋ የዕዝ ተቋም ምስረታ ተፈጽሟል ማለት ነው። ስለዚህ በዛሬው ዕለት ያን የምስረታ በዓል መሰረት አድርገን የተሰሩ ስራዎችን፣ የነበሩ ተግዳሮት ምንድናቸው፣ የነበሩ ስኬቶች ምንድናቸው የሚሉትን የመገምገሚያ መነሻ ሀሳብ በማድረግ የቢዛሞ ዕዝ ምስረታን አንደኛ ዓመት በደማቅ አከባበር በስራ ላይ ያሉት በስራ ላይ ባሉበት፣ በአንድ ተሰባስበው ያሉት ተሰባስበው ባሉበት ታስቦ በደማቅ አከባበር ተከብሮ ውሏል ማለት ነው። ይህን በዓል ስናከብር እንግዲህ ቅድም እንደገለጽኩልሽ መነሻ ያደረግናቸው የሰራናቸው ስራዎች ውጤታቸው ምንድን ነው፣ ተግዳሮቶችስ ምንድን ናቸው፣ የወደፊት የስራ አቅጣጫስ ምንድን ነው የሚሉትን ውይይት በማድረግ የስራ አቅጣጫውን አስቀምጠን ወደ ስራ የገባንበት ሁኔታ አለ ማለት ነው። ስለዚህ ይህ ተቋም እንደ ተቋም ከተመሰረተ ጀምሮ እንደ ወለጋ ቢዛሞ ከዛ በፊት የነበረው በስሌት ሳይሆን በስሜት፣ በመሰባሰብ ሳይሆን በመበታተን፣ በተቋም ሳይሆን በራሳችን ወኔ፣ በአማራ ልጆች ወኔ ሲደረግ የነበረውን ትግል ወደ ተቋም አምጥተን ተቋም መስርተን የራሱ የሆነ ተቋማዊ ሂደት ወታደራዊ ጥበብ በመላበስ
መሪና ተመሪ ኑሮት መተዳደሪያ ሕግና ደንብ ኑሮት ተቋማዊ መዋቅሩ ወደ አንተ ተሰባስቦ ተቋሙን ቀጥሏል ማለት ነው። እሱን ካደረግንበት ሰዓትና ጊዜ ጀምሮ እንደ ቢዛሞ ለተጨቆነው የአማራ ሕዝብ እንዲሁም የሌሎችን ብሔር ብሔረሰቦች መብት በማክበር ብዙ ውጤቶችን አምጥተናል። የዚህ ስራ ውጤቶች ማሳያዎች የመጀመሪያው የራሱ መተዳደሪያ ደንብና ሕግ ያለው መዋቅር በየአካባቢው ተመስርቷል። ከዛ ሲቀጥል ለተዋጊ ኃይሎቻችን በየአካባቢው መዋቅር በመፍጠር ተዋጊ ኃይሎቻችን በማዋቀር በሕግና ደንብ እንዲመሩ በማድረግ ለተዋጊ ኃይሎቻችን የአቅም ግንባታ ስልጠና ተሰጥቷል። ከዚህ በፊት የነበራቸውን የስሜት ወደ ስሌት እንዲቀይሩት፣ ከዚህ በፊት የነበራቸውን መበታተን ወደ አብሮነት ወደ ተቋም ቀይረው እንዲዋጉ በሰፊው ሜንታሊም ፊዚካሊም የአቅም ግንባታ ስልጠና በሰፊው የሰጠንበት ሁኔታ አለ ማለት ነው። ሌላው በብሔር ብሔረሰቦች ላይ በሃይማኖት፣ በጾታ ወደ ፋኖ የተሰነዘረበትን የጸረ ማጥቃት እርምጃን መቋቋም አቅቶት ከባድ ኪሳራን የተከናነበው በ11ኛ እዝ ራሱን አንበሳ ክፍለ ጦር ብሎ የሚጠራው የብልጽግና ፓርቲ ተላላኪ መከላከያ ሰራዊት የባለ 3 እግር ባጃጅ አሽከርካሪዎችን ከነተሽከርካሪያቸው ከነባጃጃቸው እንዲሁም ሌሎች ንጹሃኖችን ከየስራ ገበታቸውና ከትምህርት ቤት ውለው እየተመለሱ የነበሩ ታዳጊ ተማሪዎችን በማፈን በውጊያ ማረኳቸው በሚል ሐሰተኛ መረጃ እያሰራጨ ይገኛል። ይህ ነውረኛና ጸረ አማራ ኃይል በአካባቢው ባሉ ጫማ ቤቶች ኮንጎ ጫማ በመዝረፍ ያፈናቸው ንጹሃኖችን ጫማውን እንዲለብሱ ካስደረገ በኋላ ምን መናገር እንዳለባቸው በወረቀት ጽፎ ሰጥቶ ቀረጻ ሊያካሂድ መሆኑ ታውቋል። ወጣቶቹ ቤተሰብ የሚያስተዳድሩበት ባለ 3 እግር ባጃጅን የጽንፈኛ ንብረት በሚል በእሳት ሊያቃጥል መሆኑንም ነው በዛው በጠላት ቡድን ውስጥ የሚገኙ የውስጥ አርበኞች የገለጹልን። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።